ያስጠላኛል ሁሉ ነገር። ምንድነው አርጉ ብለሽ ማለት የሆነ ለራሴ ያድርጉ ስላቸው የሆነ ቦታ ገዙልኝ እንደዚህ ማንም ማለት ሰው የለኝም እንደዚህ አድርጋችሁ ቦታ ገዙልኝ የሆነ ነገር ስላቸው የለም እዚህ ቦታ እንደዚህ ነው ይሄ እንደዚህ ነው ይላሉና በቃ ተስፋ የመቁረጥ ስሜት ይሰማኛል። አሁን ምንም በአካውንትሽ ምንም ያስቀምጥሽው ነገር የለም? አለኝ የተወሰነ 200,000 የሚሆን የራስሽ አካውንት ነው ያለሽ? አዎ። ስለዚህ እነሱ ይሄንን አርጉ ብለሽ ስትልኪላቸው ያጠፉታል ብሩ። አሁን ብር ተበዳድሬ ምናምን ላኩና በእናቴ አካውንት ልኬ ነበረ ተበድሬ ምን ብዬ ከዛ የሆነ ቦታ እንዲገዙልኝ ብያቸው ነበረ። ግን ቦታ የለም። ይሄ አይሆንሽም፣ ይሄ እንደዚህ ነው እንደዚህ ይመስለኛል። አሁን ወንድሜ ራሱ ሊገባ ነው ማለት ነው። ያኔ እስር ቤት ነው፣ አሁን ሊገባ ነው። ያንን አካውንት ራሱ ወደ አካውንት ያስገቢ አልኳት። በቃ ምንም ነገር አልፈልግም አልኳት። ማዘሬ ቦታ ምንም አልፈልግም፣ አሁን ብሩን ወደ አካውንት ያስገቢልኝ እያልኳት ነው። እሺ ብላለች። ምክንያቱም ተበድሬ ብዙ አንድ ከሰዎች ተበድሬ ነው የላኩት እንዲያስገቡልኝ ይሄ ቦታ እንዲገዙልኝ ማለት ነው። ገና ቦታው አልተገኘም። እሱ ከገባ ደግሞ ያው ብሩ እንደሚጠፋ አውቃለሁ። እሱ ይገባል። ስለዚህ እስቲ ሚውት አድርጊና አዳምጪሽ። አሁን ተመሳሳይ ነው። ቅድምም እስካሁን የገባችሁት ልጆች አንድ አይነት የሆኑ ጉዳዮች ናቸው። ቅድም ስናገር ከሰማሽኝ ለማንም ህይወት ኃላፊነት ለመውሰድ አትሞክሪ። ገብቶሻል? ምንም እኮ መወለድ እኮ ቋንቋ ነው። ማንኛውም እኮ እዚህ ውስጥ ያለም እኮ ወንድምሽ ነው እኮ። ገብቶሻል? አሁን ራሱን ወስዶ እሳት ውስጥ በማገደ ቁጥር አንቺ እየቀለጥሽ እንደ ሻማ መቅለጥ የሚለው ሀሳብ እርሱት። እንደ ሻማ እየቀለጠች ምናምን የምትኖራት ማንም እንዳቀልጪ ለማንም ደስ ይላችኋል እንደዛ ሲባል አባባሉ ምናምን እንደ ሻማ ቀልጣ ምናምን ሶዋት ቀለጥሽ ምን የህይወት መጨረሻ ላይ የምትሸለሚ ሜዳሊያ አለ? ማንም ፈጣሪ ፊት እንኳን ስትቆሚ ለሚመሰክርልሽ አይመጣም። ገብቶሻል? ወንድም እህት ገለመል እያላችሁ አትጃጃሉ። ለወንድሞቻችሁ የምትወዷቸው ከሆነ ራሳቸውን እንዲለውጡ መንገድ ብቻ አሳዩቸው። እናንተ እኮ ጥራችሁ ለፍታችሁ ነው እዚህ የደረሳችሁት። ሰው ከወደቁ ታነሳላችሁ፣ ከታመሙ አለው ትላላችሁ፣ ችግር የለም። ከዛ ባሻገር ግን ይህን ግዙልኝ እያሉ መላክ ምን አመጣ? የራስሽን ህልም ራስሽ ገንቢ። እኔ እናት ማንም ወገቡን አስሮ ያንቺን ህልም ሲገነባ አይኖርም። እናትም አባትም ወንድምም አክስትም አጎት ያጠፉታል ገንዘቡ እና ገንዘቡን ቢያጠፉት ማንን ልኮንኝ ነው? ራስሽ ነሽ ኃላፊነት መውሰድ ያለብሽ። ማን አምነሽ ላኪ ያለሽ? ቤት መግዛት ነው የምትፈልጉት? ሄዳችሁ ለምን አትገዙም? ራሳችሁ ቤት መስራት ነው የምትፈልጉት? ራሳችሁ ለምን ቆማችሁ አትሰሩ? ምን ችግር አለው? እስከመጣ ሰርታችሁ ጠብቁኝ። እንዴ የማትኖሪበት ተሰርቶ ቢጠበቅሽ ምን ዋጋ አለው? ቆመሽ አትሰሪም? እንደዛ ምን ችግር አለው? ራስሽ እየሄድሽ እየገዛሽ ባለሙያ ቀጥረሽ ቆመሽ ራስሽ ወገብሽን አስረሽ ቤትሽን አሰሪ። ንብረት ማፍራት፣ መኪና መግዛት፣ የሆነ ነገር ራስሽ አትገዢም? እንዲህ አርጉልኝ ብሎ መላክ ምን አመጣው? እነሱን ስለምን ፈተና ውስጥ ከተቷቸዋላችሁ? እውነት እኮ ነው። እነሱም እኮ ፈተና ውስጥ እኮ እየከተታችኋቸው ነው። ምክንያቱም ገንዘቡ እጃቸው ላይ ሲገባ ሀገር ውስጥ ያለውና ነገር ታውቃላችሁ፣ ኑሮ ውድነቱ ምናምን ችግር በጣም ሲደራረበባቸው አማራጭ ያጣሉ ጋይስ። እዛ ገንዘብ ላይ ይሄዱበታል። ነገ ተካዋለሁ ብለው ከዛ መተካት ያቀታቸዋል። ከዛ በቃ ከአንቺ ጋር ተቆራረጣችሁ ማለት ነው። ገንዘቤን አጠፋችሁት፣ ህልሜን በላችሁት በሚል ከስር መሰረቱ ለምን ከምንጩ አታደርጉትም? ለምን ያላችሁበት ሀገር አካውንት አትከፍቱ? ምንድን ነው ችግሩ? ያልገባኝ ነገር ህጋዊ የሆናችሁት ስፔሻሊ ዱባይ በሉት ቤሩት እንትን ሳውዲ በሉት የትም
ህጋዊ መንግስት የሚያውቃችሁ አይዲ ቁጥር ያላችሁ ሰዎች ከሆናችሁ እዛ ሀገር ላይ ማዳምን ወይም ያሰሯችሁን ሰዎች ይቅርታ ባንክ ቤት መሄድ ፈልጋለሁ፣ ለምን አካውንት መክፈት ፈልጋለሁ፣ መብታችሁ ከሆነ ክፈቱልኝም አትበሉ። ራሳችሁ ሄዳችሁ ውሰዱኝ በሏቸውና አካውንት እነሱ እንትን ብቻ ነው የሚጽፉላችሁ አሰሪዎቻችሁ፣ የምንድነው ሳላሪ ፔፐር የደሞዝ በቃ አለቀ። ባንክ አካውንት ከፍቻለሽ፣ ኤቲኤምሽን ትይዣለሽ። ከዛ በየወሩ ደሞዝ ሲመጣ ዲፖዚት አድርጎልኝ አካውንት ይወስድላላችሁ፣ አለቀ። ገንዘብ ስትፈልጉ ኤቲኤም አላችሁ፣ አንዱ ኤቲኤም ጋር ውሰዱኝ ትሉና አስገብታችሁ የሚፈልጉትን መጠን ታወጣላችሁ፣ በቃ አለቀ። ከዛ ሀገራችሁ ልትሄዱ ስሉ ምን ታደርጋላችሁ? ያላችሁን ገንዘብ ታወጡና በሰላም ይዛችሁ ወደ ሀገራችሁ ትሄዳላችሁ። ተጠናቋል። ይሄንን መንገድ መከተል ነው እንጂ እያነሳችሁ መላክ ይሄን አድርጉልኝ፣ ከዛ ዳሜጅ፣ እድሜ ዳሜጅ፣ ጊዜ ዳሜጅ፣ አይምሮ ብዙ ነገር ገብቶሻል። ስለዚህ ምንድነው ማድረግ ያለብሽ? ከዛሬ ጀምሮ ነቃቤ ይሄ ተስፋ ቆረጥኩ እያስጠላኝ ነው ምናምን ምንም ለማንም ቆፍጠን ነው ማለት ያለብሽ። እምቢ ማለት ጀምሪ። ከዛሬ ጀምሮ ቸግሮናል፣ ብር ላኩ፣ ስሩ ባያቸው። አንቺ እየሰራሽ አይደል? ሰው ሀገር ስላለሽ እኮ ገንዘብ ከዛፍ ላይ አትሸመጥጭም እኮ እንዴ። እዚህም ያለ ሰራተኛ እኮ ሰው ቤት፣ እዛም ኢትዮጵያም እኮ ሰው ቤት እኮ የሚሰሩ ሰራተኞች አሉ እኮ። ምን በቃ ያው እኮ ነው ሀገሩ፣ ልዩነቱ ነው እንጂ የሚከፈለው ገንዘብ ስራ ነው። ወጥተሽ ስሩ ባያቸው። ቸገረኝ ስሩ የለም እዚህም ራሱ ያው ኑሮ በጣም ከብዷል ማለት ልመዱ ጋይስ። ምክንያቱም ከሀገር ውጭ ስትሆኑ እናንተ ዶላሩን፣ ድራሙን፣ ምናምኑን፣ ሪያሉን እንደ ከመሬት የምትለቁት ነው ይመስላችሁ፣ ወይ ቁጭ ብላችሁ በሰዓት የሚከፈላችሁ ነው ይመስላችሁ። በየቀኑ ወርቅ እየገዛችሁ አስቀምጡ ጋይስ። ወርቅ ዘ ሞስት ኤክስፔንሲቭ እየሆነ የሚመጣ ነገር ቢኖር በየቀኑ ወርቅ ነው። ገንዘብ እንደውም ይሞታል። አካውንትሽ ውስጥ ብታስቀምጪው 1,000 ብር ምንድነው 100,000 ብር አካውንትሽ ውስጥ ቢኖር የዛሬ ዓመት 50,000 ብር ነው የመግዛት አቅሙ። የገንዘብ ፓወሩ ነው የምልሽ። ወርቅ ግን የኔ እናት አይዝግ፣ አይበላሽ፣ ዋጋው አይቀንስ፣ አለፈበት አይባል። ወርቅ እንደው ዘላለም የምትኖር ቢሆንች ምድር ዘላለም ነዋሪ ነው። ገብቶሻል? በቃ ሁሌም አዲስ ነው፣ አይበላሽ፣ አይዝግም፣ ከጥቅም ውጭ አይሆንም፣ ያረጀ ያገለገለ ምናምን አይባልም። ወርቅ ኖሮሽ አስቀምጠሽው ስትሸጪው በእለቱ ዋጋ ነው የምትሸጪው። የዛሬ 5 ዓመት እንኳን ብትሸጪው በጣም አትርፈሽ ነው የምትሸጪው። በቃ ይህን አድርጉ። ከዛ ውጪ ራስሽን ነው መለወጥ፣ ለራስሽ መቆም ነው ያለብሽ። ተግባባ? ይሰርቁናል። ምንም አይሰርቋችሁም። የወርቅ ባንክ እኮ የወርቅ አካውንት እኮ አለ፣ ጎልድ አካውንት የሚባል አታውቁ? ይሄ ጎልድ አካውንት የሚባል አለ። ለምሳሌ ባንክ ብር ብቻ አይደለም የሚቀመጠው፣ ባንክ ወርቅም ይቀመጣል። እሺ፣ በዚህ አጋጣሚ እሺ፣ ይሰማ ግልጽ ነው። እሺ አሌክስ፣ በጣም አመሰግናለሁ። አላስተግልሽ ሙሪ ልምሻ ከባድ ወረርሽኝ የገባው ደግሞ አሁን እንትኗ ላኪያት፣ ባጃጅ ልግዛ፣ ጫማ ልግዛ፣ ጫማ ክር ልግዛ። ድሮ ቀረሱ መበላት ምናምን። አረ ንቁ ጋይስ። እኔ ኮሚኒኬሽን አይደለም ወይ የምነግራችሁ፣ ስለምታሳዝኑኝ ነው። እግዚአብሔር በጣም ብዙ የሚያሳዝኑ ልጆች አሉ፣ በጣም ምስኪን ማለት ነው። ሄሎ ሄሎ፣ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። አይሰማም? ይሰማል፣ በደንብ ይሰማል። ምን እንታዘዝ? አለሁ፣ ደህና ነኝ። አንተ ጋር ስመጣ ለመጀመሪያ ጊዜ ነው። ምክር ፈልጌ ነው። ንገረኝ። እሺ፣ እኔ ያለሁት ያው ዱባይ ነው። 6 ዓመት ሰርቻለሁ። እዚሁ ሀገር ነው የሰራሁት፣ ሌላ ሀገር አልሰራሁም። እና ከ2 ዓመት በፊት ያው ኢትዮጵያ ደርሼ ነው የተመለስኩት። እንግዲህ ኢትዮጵያ ያለው ኑሮ ምናምን አይቼ ነው የመጣሁት። ከዛ
ቢያንስ በቃ ወረቀት ምናምን ሰዎቹ አሰርቶልኝ ነበረ ታውቃለህ፣ የሄድኩት ማለት ነው። ከዛ ተመለስኩኝ 2 ወር እዛ እረፍት ተቀምጬ። ከዛ እነዚህ አብሬት የምሰራ 2 ወር ነው የምንሰራው እና ሌላ የራሴ ዜጋ አለች እና ምንም ከሷ ጋር መስማማት አልቻለም። ሁሌ ነው የምንጣለው። ችግሩም እንደዚህ ነው ብዬ ለሰዎቹ ስናገር በቃ እነሱ ምንም ችግሩን ተረድቶ ለማስተካከል አልቻሉም። በቃ ለምን እሷም ስራዋን ትሰራለች እኔም ስራ ይሰራለሁ፣ ግን በቃ እዚህ ጋር እኔ ምን ያህል እየተጎዳው እንደሆነ ለእነሱ አይገባቸውም። ብነግራቸው ምንም አይረዱኝም፣ ሰምተው ዝም ነው የሚሉትና ከዛ በዛ ምክንያት ያው እዚህ አመት ይቀረኛል ገና ማለት ነው። ወረቀቱን አልጨረስኩኝም። በቃ እኔ ልሄድ ነው። ምክንያቱም እኔ ችግሩንም ነግሬያችሁ እናንተ መረዳት ካልቻላችሁ ከማስተካከል ካልቻላችሁ የምል በርግጥ ሰዎቹ ጥሩ ናቸው፣ ግን በቃ ከሷ ጋር ባለመስማማት ምክንያት አሁን ወይ ሌላ ቤት ልቀይር ወይም ደግሞ ወደ ሀገር ልግባ እያልኩ እያሰብኩ ነው። ግን ቤተሰቦቼ አይ በቃ ይበቃሻል፣ ሰርተሽም እስከዛሬ የትም የደረሰ የለም መተሽ እዚሁ ትሰሪያለሽ ነው የሚሉኝ። ያው አላቅም ብቻ ሁለት ሀሳብ ሆኛለሁኝ። እስካሁን በእርግጥ ስሰራ የነበርኩት ይህን ሁሉ አመት የሰራሁት ለቤተሰብ ነበረ ስረዳ የቆየሁት። አሁን በቃ አካውንት ላይ ያለችው 300 ምናምን ሺህ ብር ነው። በዛ በቃ ምን አይነት ስራ ነው የምጀምረው፣ ሀገርስ መግባት አለብኝ የሚል ሀሳብም አለኝ። ምክንያቱም በቃ በጣም እውነት ለመናገር ሰልችቶኛል። በቃ ሰው ቤት ብሄድ ብዬ እመኛለሁ፣ ግን ደግሞ አመት ሆኖኛል እዛ ኢትዮጵያ ሄጄ ከመጣሁኝ። እዛ ያለውንም ኑሮ ሳይ ደግሞ በቃ እኔ እንጃ እንዴት ነው የምኖረው፣ ምንስ ነው የምሰራው የሚል ነገር በቃ ሀሳብ በጣም ነው እንትን የምለኝ። በእርግጥ እችን አመቴን ጨርሼ ነበር እኔም ለመሄድ የነበረው፣ ግን ምንም መቻቻል አልቻለም። በቃ አንድ ዜጋንን ግን በምንም ተአምር እየተቻቻለን አይደለም። ምንድነው የሚያጋጨው? እና ስለዚህ ነገር እንትናገኛል በቃ ዝም ብላ ከመሬት ተነስተ ሰርቼ ምግብ ስበላ በምግብ ዙራ በተለይ በቃ እኔ ጽዳት ምናምን ነው ስራዬ ማለት ነው። ኩሽና አልገባም እና ከምንም በላይ በምግብ ነው በጣም እየተጎዳ ያለው ታውቃለህ። ሴትዮዋ ለእኔ የምትሰሪውን ሁሉንም ለእሷ ማስቀሪላት ነው የምትላት። ግን በቃ ያም ሆኖ የምትናገሪን ቃላቶች እሺ በቃ ችግር የለውም አንቺ ለእኔ ሰርተሽ ማስቀመጥ ግዴታ የለብሽም፣ ራሴ ሰርቼ እበላለሁ እላታለሁና በቃ የምትናገራቸው የሆነ ከልክ በላይ የምበላ ነገር በቃ ታውቃለህ፣ እንደዚህ አይነት ቃላቶች ነው የምትናገሪና ከዛ መልፎ ራሱ ተደባድበናል አንዴ። ያኔ ሰውየው በቃ በመሀላችን ገብቶ ሁሉም ነገር ለማስተካከል ሞከረ። ስርዓት ይዛችሁ ማትሰሩ ከሆነ አለዛ ወደ ሀገራችሁ ነው የምሸኛችሁ አለ። ከዛ በኋላ ድጋሚ በቃ የማይሆን ነገር በቃ በጣም እንትን አለችኝ ታውቃለህ። ገና አመቷ ነው በነገራችን ላይ ከመጣች። ከዛን አንድ ዜጋ ሆናችሁ እንዴት ነው እንደዚህ እናንተ የማትስማሙት? አሁን ይመስለኛል ሰዎቹም ሰልችቷቸው ነው መሰለኝ ዝም አሉ። በቃ ምንም ነገር አይናገሩም። አሁን እኔ ችግሩ ስናገር በቃ የሆነ እንደ መጨቃጨቅ ወይንም እንደ ተጨቃጫቂ ነገር ነው የታየሁት፣ ወይንም ደግሞ ልክ እሷ እንደምታስበው ከልክ በላይ የምበላ ነገር ታውቃለህ። እና በቃ እኔ እንጃ ከባድ ሆነ። ይሄ ነው ያለ ነገር። ምን ማለት ከድሮም ከገና ስትመጣም ጀምሮ ነው እንደዚህ ማትስማሙት ወይስ ምንድን ተፈጥሮ ነው? አራው ከመጣ ጀምሮ ነው በቃ ማለት ያው ታውቃለህ፣ ወዲያው እንደመጡ እኔ ያው ለቤቱ አዲስ ስላልነበርኩ እሷ አዲስ ስለነበረች መልአክ ነበር የምትመስለው እንደመጣች። ያው እሷ ስር እየሄድኩኝ አስተካክልላት ነበር፣ ነገሮችን አሳያት ነበር። ከዛ በኋላ በቃ ሁሉንም ልክ ከለመደች በኋላ በቃ ተቀያየረች ፍጹም። በቃ ሌላ ሰው ነው የሆነችው። ከዛ እኔ አሁን ለሴትዮዋ በቃ ልሄድ ነው ብዬ ስላት እሷ እኔ አሁን ረመዳን ሊደርስ ነው እንዴት ነው በዚህ ሰዓት ሄዳለሁ የምትይኝ? ሰው ፈልጌም ሰውም አላገኘውም አለችው። እና በዚህ ነው ያለነው አጋጣሚ። እኔ አሁን በዚህ ሰሞን ብር ልኬ ነበር፣ ከሷ 1 ወር ደሞዝ ጨምሬ ልኬ ስለነበረ ይሄንን ወር የእሷን ብር ሰርቼ ለመጨረስ ነው ያለሁት። እንደ ስላት ላይ መሰለስ ስነግራትም ቢያንስ እሷ እኛ በእሷ ስር ተቀጥረን እስከሰራን ድረስ ምንም ነገር የማስተካከል ፍላጎት ብኖራት ትችል ነበረ ሴትዮዋ ማለት ነው። የባስ ብሎ እነሱ እኔ እንደ ጥፋተኛ ነገር ነው ያዩኝ። እኔ ለመረዳት አልቻሉም። እንደዛ ነው እየሆነ ያለው ይመስለኛል። እሷ የራሷን እህት ማምጣት ትፈልጋለች። ምናልባት እኔ ከዚህ ቤት ሲሄድ የራሷን ከራሷ ማለት ቤቱ ጥሩ ነው እውነት ለመናገር እኔ በጣም መልካም ናቸው ሰዎቹና ምናልባት እኔ ከሄድኩኝ የራሷን እህት ለመተካት ይመስለኛል ሀሳቧ ማለት ነው። እንደዛ ነው ያለው። እሺ ሚዩት አድርጊ እስኪ። በነገርሽ ላይ በጣም ጥሩ ነው የገጠመሽ ነገር። መጥፎ አከራይ ቤት ያስገዛል ሲባል ታውቂያለሽ?
መጥፎ አከራይ ያለው ሰው ቤት ይገዛል። ጥሩ አከራይ ያለው ሰው ግን ዕድሜ ልኩን በኪራይ ቤት ነው የሚለው። ጥሩ አከራይ ይንከባከበዋል፣ ነገሮችን ያመቻችለታል፣ ስለመለወጥ አያስብ። ኮንፈርት ዞን ውስጥ ነው የሚሆነው። ስለዚህ አሁን አንቺ እንደውም በጣም ውለታ እየዋለችልሽ ነው በነገርሽ ላይ። በጣም ባይዞ ባለውለቶቻችሁ እነማን እንደሆኑ ታውቃላችሁ? የረዷችሁ ወይ አይዟችሁ ያሏችሁ ሰዎች አይደሉም። እናንተ በዛ አንግል ነው የምታዩት። ባለውለታዎቻችሁ የናቋችሁ ሰዎች ናቸው። የሰደቧችሁ ሰዎች ናቸው። የረገጧችሁ ሰዎች፣ የገፏችሁ ሰዎች ናቸው። ውለታቸው የምታውቁት አሁን አይደለም። ባይንቋችሁና ባይገፈትሯችሁ ባይሰድቧችሁ እንዴት ትነሳላችሁ ከተቀመጣችሁበት? ሰው እኮ የተቀመጠበት ወንበር ከተመቸው እዛው እንቅልፍ ሊወስደውላ ይችላል። ካልተመቸውና ከቆረቆረው ግን አይቀመጥም። እዛው ወንበር ላይ ይነሳል። ሌላ የተሻለ ወንበር ፈልጎ ይቀመጣል። ስለዚህ እቺ ልጅ የማንቂያ ደውልሽ ነች። ምናልባት ፈጣሪ እንድትለወጭ እኮ እየገፋሽ ሊሆን ይችላል። ከዚህ ቤት እንድትወጪ የራስሽን ነገር እንድትሰሪ መንጃ ፍቃድ ማውጣት ብትቺ እኔ መመክርሽ አሁን እዛ ሀገር ቤት ሄጄ እንዲህ ልስራ 300 ሺህ ብር ነው ያለኝ ምናምን የሚለውን ታየውና ለምን እዚህ ሀገር የተሻለ ስራ ስለመስራት አታስቢ? ትችያለሽ እኮ የማይቻል ምንም ነገር የለም። የምትኖሪው ሌላ ዓለም ላይ አይደል? በትልቁ ለምን አታስቢም? አሁን በቃ እዛ ጋር ፍጥፍጡ ላይ ምናምን ትኩረትሽ ከሚሆን ኦኬ ናጨቃጨቀኝ እዚህ በቃ ተፍተፍ ብዬ ሴቭ አድርጌ ገንዘቤን ወጥቼ የራሴን ስራ ስለመስራት ገብቶሻል። እንጃ ፍቃድ አውጥተሽ እንጃ ፍቃድ ካወጣሽ ደግሞ ካምፓኒ ላይ መቀጠር ትችያለሽ። ሰው ቤት ራሱ ሹፌር ሆነሽ መግባት ትችያለሽ። እጅሽን ስበው ነው የሚቀጥሩሽ። ሌላም ኦፕሽኖች አሉ። ኤኒዌይስ ግን ትልቁን ነገር አስቢው፣ የተሻለው እንደዚህ አይነት ሴት እንደዚህ አይነት ልጅ አሁን እሷ እንዲያረገችሽ ያለችው ልጅ ግን እሷ እድሜ ልኳን በቃ ማለት ሰው ቤት ነው የምትሰራው። እሷ አትለወጥ። ለምን ክፉ ልብ ያለው ሁል ጊዜ የሚገፋ ሰውን እዛው አለበት ነው የሚሆነው። አንቺ ግን በተገፋሽ ቁጥር ለምን አትበይ። እኔ በእውነት እድለኛ ነሽ ብዬ ነው አስበው። ለመለወጥ አሪፍ ኢነርጂ ነው ከተጠቀምሽበት። ትኩረትሽ ግን አንቺ ምን ላይ ነው? ነገሩ ላይ፣ እሷ የምታደርግሽ ነገር ላይ። ከሳጥን ውጭ አስቢ እስቲ። ናት አሁን ምንም እንድትይኝ ሳይሆን ጀስት ከወጣሽም በኋላ ቁጭ ብለሽ አስቢበት እስቲ። ከዛ ቤት ወጥተሽ የተሻለ ከፍታ ላይ እንድትደርሺ ፈጣሪ የሆነች ሬድ ላይት እያሳየሽ ነው ያለው በምክንያት። በሰዎች ይጠቀማል ፈጣሪ ለእኛን ለማንቃት ሲፈልግ። ስለዚህ ያንን ብታስቢ ጥሩ ነው። ሀገር ቤት ሄጄ ምን ልስራ የሚለውንም ታይሆን አሁን ቀዝቀዝ አድርገሽ እዚህ ሀገር አሉ። አሁን እኔ የማውቃቸው ብዙ ከስተመር ያላቸው ነው የምልሽ፣ ሄደው ልብስ አጥበውላቸው ምግብ ሰርተውላቸው ማለት አይኖሩም። እዛ ሄዳ በቃ ጠዋት ሄዳ ምግብ ሰርታላት ምናምን ልብስም አጥባላት ምናምን፣ ከዛ ደግሞ ሌላ ከስተመር ማለት ደግሞ ሌላኛው ጋር ትሄዳለች። እንደዚህ 3 4 5 ከስተመር ያላቸው እየሄዱ ቤት ሰርተው ብቻ የሚመጡ። ከዛ በወር በጣም ብዙ ብር ነው የሚሰሩት። በጣም በወር አንድ ሰው ቤት እንኳን 1000 ብር እንኳን በወር ቢከፈላት ሄዳ እየሰራች ምናምን ዴይሊ ሊሆን ይችላል ወይም በየምናምን ቀሩ እያንዳንዱ ጋር እንዲህ ቢሆን በወር ስንት ትሰራለች? አድካሚ ሊሆን ይችላል። አሁን ግን ይለውጥሻል። የተወሰነ ጊዜ እንዲህ ብትሰሪ ከዛ ደግሞ ነገር ምን ታደርጊያለሽ? የሆነ ሱቅ ስለመክፈት ገብቶሻል። ምን ልነግድ እስቲ? ያልተባነነበት ቢዝነስ ማለት ለምሳሌ ሁሉም ሰው የሆነ ነገር ሲሰራ ግር ብሎ እዛ ነገር ላይ ይሄዳል። እስቲ ሁሉም ሰው ያልጀመረው ግን አዲስ ቢዝነስ ምን አለ ሰው የሚፈልገው? ታጠኝና ቁጭ ብለሽ ያጣርገሽ ትጀምሪያለሽ። ከዛ በጎን ደግሞ ሌላ ቅርንጫፍ ተከፍቻል። እንዲህ እያልሽ ነው የሚታደግ። ትልቁን ድሪም ብታስቢ በጣም መልካም ነው ብዬ አስባለሁ። እሺ እናት አይመስልሽም? እሺ አሌክስ፣ እውነት በጣም ነው ደስ የሚለው። በጣም እውነት አመሰግናለሁ። ልክ ነህ። አዎ እንደውም ገብቼስ ምን እሰራለሁ? እኔም እንደዛ በቃ ሁለት ልብ ሆኖ ነው በቃ ሁለት ልብ ሆኜ ነው። ቤተሰብም ነይ ሌሎችም ደግሞ ለምን ትሄጃለሽ ለምን አትሰሪም ልክ እንደዚሁ እንዳንተ ምለዋለሁ። እና ለዛ ነው በጣም አመሰግናለሁ። በቃ እሰራለሁ ለምን እሄዳለሁ። አመሰግናለሁ በጣም ይመር። እሺ እኔ ሁልጊዜ ስገባ ምላችሁ እኮ ነው ጠላቶቻችሁን ውደዷቸው ጋይስ። በእውነት እኔ ለማለት ያህል ብቻ አይደለም ምላችሁ፣ ወይ የሆነ መጽሐፍ ቅዱስ ላይ ስላለ ስላነበብኩት አይደለም ምላችሁ። ከመጽሐፍ ቅዱሱ ኮንሰፕት ውጪ የሚጠሏችሁ ሰዎች በጣም ኢምፖርታንት ጋይስ።
እኔ በህይወት የማመሰግነው እነሱ ነው። አይስላችሁ እስካሁን እኔ ስሜን ያጠፉትን የጠሉኝን እንደ ወድቅ የፈለጉትን ወይስ ለእኔ ጥላቻ የሚያወሩ ሰዎች የምር ባለውለታዎቼ ናቸው። መድኃኔዓለም ምስክሬ ነው የምላችሁ። እንደው ራሴን ለማጽናናት ምለው ነገር አይደለም። ማርያምን በጣም ነው ውለታ ያዋሉልኝ። ቢካዝ እኔ ጥሩ ከሆንኩና ልቤ ንጹህ ከሆነ እነሱ በኔጌቲቭ መንገድ እኔ ላይ ጦር መዘው ከመጡ ፈጣሪ ታማኝ ነው። ባይዜ ከፊቴ ነው የሚቆመው። መንገዴን የበለጠ ያቀነዋል። እንደውም የበለጠ እነሱ የሚበቀልልኝ እኔ የተሻለ በማድረግ ነው። በቃ እንደዛ ነው የሚሰራው ህጉ። ትባረካላችሁ። ወዳጅ ከሚበዛላችሁ ጠላት ይብዛላችሁ። በእውነት አትፍሩት፣ ግድ ይላችሁ። ነገ በህይወት መንገድ ላይ ስትረዱት ታመሰግኑኛላችሁ። የእውነት እምላችሁ ነገር በጣም ኢምፖርታንት ነገር አስቡበት። እቺ ልጅ አሁን በጣም ነው የምትለወጠው። አሁን ያልኳትን ካረገች